السلام عليكم ورحمة الله وبركاته ዛሬ አንዲት ሙስሊም ሴት ከኢስላም እይታ በፍጹም ማድረግ የሌሉባትን 7 ነገሮች እናወራለን። ከባህል አንፃር አይደለም፣ ከዘመናዊ ተብየው ጨቋኝ ዓለም አንፃርም አይደለም። ነገር ግን ከቁርአንና ከሱና አንፃር አንዲት ሙስሊም ሴት ልጅ ማድረግ የሌሉባትን 7 ወሳኝ ነገሮች እንነጋገራለን። የመጀመሪያው لا تقللي أبدا من قيمتك በፍጹም ዋጋሽን ወይም ደረጃሽን አሳንሰሽ አትመልከቺ። እህቴ ኢስላም ለሴት ልጅ እጅግ የላቀን ደረጃ ነው የሰጠው። ከአደም አለይሂ ሰላም ጊዜ ጀምሮ ያለ የነበረም የሚኖርም የሰው ልጅ ሁሉ ምኞት የሆነችውን ጀነት ከእግሮችሽ ስር ከማድረግ ጀምሮ አላሁ ሱብሃነሁ ወተዓላ ለሴት ልጅ እጅግ የላቀን ደረጃ ሰጥቷታል። ረሱላችንም ሰለላሁ ዐለይሂ ወሰለም በመሰናበቻው ሐጅ ንግግራቸው ጊዜ ከትልልቅ አደራዎች ጋር ሴቶችን አደራ በማለት ነበር የተናገሩት። ኢስላም ለሴት ልጅ ትልቅ ደረጃን ይሰጣል። ስለዚህም ምንም ይሁን ምን ያለሽበት ሁኔታ ወይም ማህበረሰቡ የሚያሳድርብሽ ተጽዕኖ ተጭኖሽ ለራስሽ ዝቅተኛ ዋጋን እንዳትሰጪ። አንቺ ተምረሽ እንደ አይሻ ዓሊም ለመሆን፣ ነግደሽ እንደ ኸዲጃ ሀብታም ለመሆን ወይንም ሰልጥነሽ እንደ ሰፊያ ጀግና ለመሆን ምንም የሚያግድሽ ነገር የለም። አላሁ ሱብሃነሁ ወተዓላን ይዘሽ በእርሱ ላይ ተመክተሽ የምትመኙን ነገር ሁሉ ለማሳካት ትችያለሽ። በፍጹም ዋጋሽን አሳንሰሽ አትመልከቺ። ሁለተኛ لا تكشفي جمالك للعين الخاطئ ውበትሽን ትክክለኛ ላልሆነው አይን አትግለጪ። ሴት ልጅ ራሷን ማስዋብና ቆንጆ ሆና መታየት የምትወድ ፍጥረት ናት። ያ ስህተት የለበትም። ነገር ግን ኢስላም ውበታችንን ሰትረን እንድንጠብቀው ያስተምረናል። ስለሚያሳፍር አይደለም፣ ነገር ግን ውድ ስለሆነ ነው። ውድ ነገሮች ሁሉ ደግሞ በጥንቃቄና በጥበቃ ስር መሆን ደህንነታቸው ሊጠበቅላቸውም ይገባል። አንድ ውድ ማዕድን ወይንም ወርቅ ተራና ግልጽ ቦታ ላይ እንደማናስቀምጠው ሁሉ እጅግ ውድና ውብ የሆነችው ሴት ልጅም ተራና ጥንቃቄ የጎደለው ቦታ ላይ ልትገኝና ያለምንም ሲትርና ጥበቃ ተገልጣ ልትታው አይገባትም። ሀያ መደበቅ አይደለም፣ ነገር ግን ሀያ ክብር ነው። ሶስተኛ لا تستهيني بصلاتك أبدا ሰላትሽ ላይ በፍጹም እንዳትቀልጂ። ቢዚ ልትሆኚ ትችያለሽ። ቀንሽን በጣም አድካሚ ሊሆን ይችላል። ምንም ይሁን ምን ሶላት ግን የሚቀለድበት ጉዳይ አይደለም። በአላህ ይሁንብኝ ቀን ሙሉ ስትለፊ የነበረው ልፋት የማያስተካክለውን የ5 ወይንም የ10 ደቂቃ ሰላት ያስተካክለዋል። ሶላት ለአኺራሽ ብቻ ሳይሆን ለዱንያሽም እጅግ ወሳኝ የሆነ በየቀኑ 5 ጊዜ የሚመጣ ትልቅ እድል ነው። አንዱን እንኳን እንዳታባክኙ። ከዚህች አድካሚ የሆነች ዓለም ለ5 ጊዜ እያረፍሽ ከማንም በላይ የሚወድሽ ኃይልና ችሎታ ሁሉ በእጁ ከሆነው ቸር አምላክሽ ጋር የምታሳልፊውን ጊዜ በፍጹም አቅልለሽ እንዳታዩ አትርሺ። ሶላት ሸክም አይደለም፣ ይልቁንስ ሶላት እድል ነው። አራተኛ ሂማየቱ ነፍሲኪ ሚን ነሚማ ከሐሜት ራስሽን ጠብቂ። በእርግጥ ሴቶች ማውራት እንወዳለን፣ ትክክል ነው። ነገር ግን የሞተች እህታችንን ስጋ በመብላት የምንደሰት አጸያፊዎች አይደለንም። ሐሜት በጣም ትልቅ ወንጀል ነው። ቁርአን ላይ ሳይቀር በስሙ ተጠርቶ ነው የተወገዘው። አላሁ ሱብሃነሁ ወተዓላ በሱረቱል ሁጁራት አንቀጽ 12 ላይ እንዲህ ይላል ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله إن الله تواب رحيم ከፊላችሁም ከፊሉን አይማ። አንደኛችሁ የሞተው ወንድሙን ስጋ ሊበላ ይወዳልን? ጠላችሁት። አላህ ተውበትን ተቀባይና አዛኝ ነው ይላል። ጌታችን አላሁ ሱብሃነሁ ወተዓላ ይህንን ጉዳይ ስሙን ጠርቶ አስጠንቅቆናል። በሚያስጠላ ምሳሌ አድርጎ ማስረድቶናል። አንቀጹንም አላህን ፍሩ በማለት ደምድሞታል። ስለዚህም እህቴ ይህንን ወራዳ ተግባር በፍጹም አትዳፈሪ። አላህ ሁላችንንም ይጠብቀን። አሜን። አምስተኛ لا تدعي قلبك يقرر قبل العقل ልብሽ ከአእምሮሽ ቀድሞ እንዲወስን አትፍቀጂለት። አላሁ ሱብሃነሁ ወተዓላ የታመጸበት ነገር ሁሉ ስቃይን ወደ ህይወት የሚጎትትና መጨረሻውም የሚሰብር ነው የሚሆነው። የሆነ ሰው በቴክስት ስለተቅለሰለሰ ወይንም ውብ ቃላትን ስለደረደረልሽ ብቻ በፍጹም እንዳትታለይ። የእውነት የሚወድሽ በቤተሰቦችሽ በኩል ይምጣ፣ በትዳርም ይውሰድሽ። ከዚያ ውጪ ያለው ሁሉ ግን ተራ ማጃጃያና ወጥመድ ብቻ ነው። ስድስተኛ لا تخجلي من تعليم معرفة الدين ዲናዊ ዕውቀትን ከመማር በጭራሽ አትስነፊ። በጣም ቢዚ ነኝ፣ በጣም ወጣት ነኝ በማለት ዲናዊ ዕውቀትን ለመማር ጊዜን አታራዝሚ። በዚህ ፈተና ከሁሉም አቅጣጫ በሚነፍስበት ጊዜ ዲናዊ ዕውቀት እንደጋሻ ነው። ማንም ሰው መጥቶ
በማወዛገብና በማምታታት አቅልሽ ላይ ሊጫወትበት አይገባም። አንቺ በእውቀት ልትጠነክሪና ልትጸኚ ነው የሚገባው። ትርፍ ሰዓት እስክታገኝም ከጠበቅሽ ከጫወታው ውጭ ነው የሚያደርግሽ። ስለዚህ በቀን ውስጥ 5 ደቂቃም ቢሆን ሰተሽ አንዲት የቁርአን አንቀጽ ወይንም አንዲት ሐዲስ ወይንም አንዲት አርካንም ቢሆን አውቀሽ ተኚ። ሰባተኛና የመጨረሻው لا تدعي المجتمع يحدد هويتك ማንነትሽን ማህበረሰቡ እንዲያብራራልሽ አትፍቀጂ። እንዲህ ብትሆኚ እኮ ያምርብሻል፣ እንዲህ ብታደርጊ ዘመናዊ ትባያለሽ፣ እንዲህ ሆኚ፣ እንዲህ አድርጊ፣ ያለዚያ እዚሁ መቅረትሽ ነው። እኚህ ሁሉ ያን ያህል ዋጋ ልትሰጫቸው የሚገቡ ቃላት አይደሉም። እዚህ ጋር በስህተት እንዳትረጂኝ። ላንቺ ጥሩና ገንቢ የሆነን ምክር የሚመክርሽን ሰው አትስሚ ያልኩሽ አይደለም። ነገር ግን አንቺን የእውነት ለማበረታታትና ለማጠንከር የሚሰጡሽን ምክሮች ሆነ ተብሎም ይሁን ባለማስተዋል አንቺን ያለ ቦታሽና ያለ እምነትሽ በእነርሱ እይታ ብቻ ሊቀርጹሽ ከሚፈልጉ ስለራሳቸው እንጂ ስላንቺ ግድ ከማይሰጣቸው ሰዎች ሰባሪ ንግግር ለይ ነው የምልሽ። የራስሽ የሆነ በእስላም ክልል ውስጥ የተገነባ ጠንካራ አቋም ይዘሽ በሱ ላይ ጽኚ። ሌሎች እንዳሻቸው በስሜትና በአእምሮሽ ላይ እንዲጫወቱ አትፍቀጂላቸው። እናም ውድ እህቴ ይህ መልእክት አንቺ ላይ ለማካበድና ለማስበርገግ አይደለም፣ ነገር ግን አላሁ ሱብሃነሁ ወተዓላ ያላቀውን ዋጋሽን እንድትረጂና እንድትጠብቂውም ለማስታወስ የተላከ ማስታወሻ ነው። እናም ራስሽን ማሳደግ ማበልጸግና ማበረታታትሽን ቀጥይ። ይህ ዓለም ሴቶችን ትክክለኛ ማንነታቸውን ለማስረሳት ብዙ ይጥራል። ነገር ግን አንቺ ማን መሆንሽን በፍጹም እንዳትረሺ። አንቺ ጭማሪ አይደለሽም፣ አንቺ ዋና ካራክተር ነሽ። ምንም አይነት ሁኔታ ውስጥ ብትሆኚ በልብሽ ውስጥ ያለው ኢማን ብቻውን ተመን አልባ ውድ ሀብትሽ ነው። አላህ ያግዝሽ እህት ዓለም።